አርዕስተ ዜና። በጭልጋ ወረዳ ኳቤሎም የቀበሌ ኩመር ጎጥ ነዋሪ ቅማንቶች ላይ ጥቃት ተፈጸመ። በጭልጋ ወረዳ ሚሊሻዎችና ገበሬዎች በመከላከያ ሰራዊቱ ኃላፊነት የጎደለው ተኩስ ተገደሉ። የትግራይ ኃይሎች የክልሉን ጊዜያዊ አስተዳደር ጽሕፈት ቤትና በክልሉ መንግስት የሚተዳደሩ ሚዲያዎችን መቆጣጠራቸው ተሰማም። ከአንዱ የፋኖ ቡድን ጋር መደራደሩን የአማራ ብልጽግና ገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ ኳቤሎም የቀበሌ ኩመር ጎጥ ነዋሪ ቅማንቶች ላይ ጥቃት ተፈጸመ። እንደተለመደው ትላንት ሌሊት ተጠግተው አድረው ዛሬ ጧት በኩመር ነዋሪዎች ላይ ጥቃት የፈጸሙት በጫካ ያለውና አድማ ብተና በሚል ስም መንግስት ውስጥ የተደበቀው ፋኖ ሁለት ንጹሃንን ገለው ሁለት ማቁሰላቸውን ነዋሪዎች ገልጸዋል። በጥቃቱ ከተገደሉትና ከቆሰሉት 4 ሰዎች በተጨማሪ 2 ገበሬዎች ታግተው መወሰዳቸውንና የመንደሩ ንብረት ሙሉ በሙሉ ተዘርፎ መወሰዱን የመረጃ ምንጮቻችን ተናግረዋል። ጥቃቱን ያቀደውና አስተባብሮ ያስፈጸመው መቀመጫውን በቅማንት ምድር አድርጎ ቅማንትን እያስጨፈጨፈ የሚገኘው አዳኛ ገርጫቆ የተባለው ሞፈር ዘመት ወረዳ ባለስልጣን ቡድን ነው ያሉን የመረጃ ምንጮቻችን ትላንት ዳር 24 ቀን 2018 ዓ.ም መቀመጫውን ነጋዴ ባህር ያደረገው መንግስታዊ ፋኖ ከመከላከያ ሰራዊቱ ጋር ወደ ቦታው መጥቶ ካጠና በኋላ ነው ብለዋል። ህብረተሰቡ ተደራጅቶ ራሱን መከላከል ያልቻለው ለህዝቡ ደንታ የሌለው ስልጣን አምላኪው የጭልጋ ወረዳ ካድሪ መሳሪያ ያላቸውን አርሶ አደሮች ሚሊሻ በሚል ለቃቅሞ አይከል ከተማ ውስጥ በመጠርነፉም ባዶ እጃችን በመሆናችን ነው ሲሉ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ጥቃቱ የተፈጸመው አድማ በተናው በአንድ አቅጣጫ የጫካ አረመኔ ፋኖ በሌላ አቅጣጫ ወደ መንደሯ በመግባት ነው ያሉን የመረጃ ምንጮቻችን ቄስ ሀብተው ስመኘውና አቶ ብርሃኑ ስመኘው የተባሉ ወንድማማቾችን ገለው ከ300 በላይ ቀንድ ከብቶችንና 200 የሚሆኑ ፍየሎችን ከመንደሯ ዘርፈው መውሰዳቸውን ገልጸዋል። ተላላኪነቱን ሙሉ ለማድረግ ሌት ተቀን የሚኳትነውና ዛናው አደባ የሚመሩት የጭልጋ ወረዳ ተላላኪ ካድሬ ስልጣኑን ለማስጠበቅ እንጂ ህዝቡን ለመጠበቅ ሲሰራ አይስተዋልም የሚሉት የአይከል ከተማ ነዋሪዎች ለነጻነት የሚታገሉና አካባቢያቸውን ከፋኖ ጽንፈኛ ጥቃት የሚጠብቁ ወጣቶችን ለማጥፋት በሚል ባለመሳሪያ ገበሬውን አይከል ጠርንፎ በዚህ መልኩ ህዝቡን አደጋ ላይ ጥሎታል ብለዋል። ከባለፈው ግንቦት 1 ቀን 2018 ዓ.ም ጀምሮ በወረዳው ጎዶሞላ ሌት ባረንጓም በለዋ ኩመር ዳዛና ኩሻይና የተባሉ አካባቢዎች በጽንፈኛ አማራ ታጣቂ ተከታታይ ጥቃቶች ሲፈጸሙ የወረዳው ወዳደር ካድሬ አንድም እርምጃ ሳይወስድ መቅረቱን መዘገባችን ይታወሳል። የቅማንትን ህዝብ ጥያቄ ከጌቶቹ ጋር በመሆን ለማዳፈን ከ2008 ዓ.ም ጀምሮ የቅማንትን ህዝብ ሰላም በማሳጣትና በመጨፍጨፍ የልማት ስራዎችን ሲያደናቅፍ የቆየው ተላላኪ ካድሪም ከቅርብ ጊዜ ወዲህ በ2010 ተጀምሮ የቀረውን የአይከል ትምህርት ቤት ማስፋፊያ ፕሮጀክት ልሰራ ነው በሚል የምርጫ ዋዜማ ዲስኩር ከጌቶቹ ጋር እያሯሯጠ ህዝቡ ግን በእንደዚህ አይነት ተከታታይ ጭፍጨፋ እያለቀ ይገኛል። መላው የቅማንት ህዝብ በተለይም ደግሞ የጭልጋና የመተማ ወረዳ ነዋሪዎች በጠላት እየወደመባቸው ያለውን ንብረት እየሸጡ በመታጠቅ ከታጋዮች ጎን በመሆን ራሳቸውን መከላከል ካልቻሉ ከፍተኛ የመጥፋት አደጋ ተደቅኖባቸዋል ተብሏል። በጭልጋ ወረዳ ሚሊሻዎችና ገበሬዎች በመከላከያ ሰራዊቱ ኃላፊነት የጎደለው ተኩስ ተገደሉ። ትላንት ዳር 24 ቀን 2018 ዓ.ም በጭልጋ ወረዳ በሆነ አካባቢ የነበሩ ታጋዮችን ለመደምሰስ በሚል በተደረገ የደመነፍስ ዘመቻ ነው ችግሩ የተፈጠረው ተብሏል። ጥቃቱ እንደሚፈጸምባቸው ሙሉ መረጃ የነበራቸው ታጋዮቹ አካባቢውን ለቀው በመውጣታቸው የተበሳጨው የጭልጋ ወረዳ ካድሪም ወጣቶች በ3 ወረዳዎች መገጣጠሚያ ወደሚገኘው አካባቢ ነው የሄዱት በሚል በ4 አቅጣጫ ከበባ ማድረጉን የመረጃ ምንጮቻችን ገልጸዋል። ከላይ አርማጮ በዘራየ በኩል ከደንቢያ ወረዳ በሚዛ በኩልና ከጭልጋ ወረዳ በምድረባራና ውክቢን በኩል ከበባ ተደርጎ ነበር ያሉን የአካባቢው ነዋሪዎች በዘመቻው መከላከያው በውክቢን በኩል ሲጠጋ ሚሊሻው ደግሞ በሌሎች አካባቢዎች ከበባ አድርጓል ብለዋል። በውክቢን በኩል የመጣው የመከላከያ ሰራዊት በደሽቃ ባካሄደው የግምት ተኩስ ከበባ ሲያደርጉ የነበሩ 2 ሚሊሻዎችን ሲገድል የአንድ አርሶ አደር ህይወትም ቀጥፏል። የመከላከያ ሰራዊቱ ኃላፊነት የጎደለው የረጅም ርቀት መሳሪያ አጠቃቀም ዜጎቻችን ዋጋ እያስከፈለ ነው ያሉት ነዋሪዎቹም በተፈጸመው አሳፋሪ የመከላከያ ሰራዊት እርምጃ ሌሎች በርካታ ሰዎች ሳይጎዱ እንዳልቀረም ስጋታቸውን ገልጸዋል። የዜጎችን ደህንነት መጠበቅ ተቀዳሚ ኃላፊነቱ የሆነው የኢትዮጵያ መከላከያ ሰራዊት ከተቋቋመለት ዓላማና ከሚመራበት ዲሲፕሊን በመጻረር በየጊዜው በግዴለሽነት በሚተኩሰው መሳሪያ የንጹሃን ዜጎችን ህይወት እየቀጠፈ መሆኑ አሳዛኝ ነው ተብሏል። የትላንትናው ደመነፍሳዊ ዘመቻ ከመፈጸሙ 1 ቀን ቀደም ብሎ መከላከያ ሰራዊቱ በሆነ ከተማ በነበሩ ታጋዮች ላይ ድንገተኛ ተኩስ ፈጽሞ 1 ታጋይ መግደሉንም የመረጃ ምንጮቻችን ተናግረዋል። በትላንትናው ዘመቻ ታጋዮች ላይ ደረሰ አንዳች ጉዳት የለም ያሉት ታጋዮቹም የደመነፍስ ዘመቻውን ያዘጋጀውና ዛናው አደባ የሚመሩት የጭልጋ ወረዳ የባንዳዎች ቡድን እንደሆነና ትላንት ምሽት ዘመቻውን አቋርጠው እንደተመለሱ ገልጸዋል። በወረዳና በዞን ካድሬዎች ሴራ የተጠለፈው የመከላከያ ሰራዊት በየጊዜው ለእንደዚህ አይነት ኃላፊነት የጎደለው እርምጃ እየተጋለጠ ከነበረው ግርማ ሞገስና ከበሬታ እየወረደ ነው ተብሏል።
ስልጣን ተፈናጦ ህዝቡን እየዘረፈ መኖር ህልሙ የሆነው የጭልጋ ተላላኪ ካድሬ ባለመሳሪያ ገበሬዎችን ሰብስቦ ወንድሞቹ ላይ በደመነፍስ እያዘመተ በመከላከያ ዲሽቃ ሲያስገድላቸው፣ መንደራቸው ደግሞ በፋኖ ተወሮ ንብረታቸው መዘረፉና ወገኖቻቸው መገደላቸው ሀዘኑን ከፍተኛ ያደርገዋል ሲሉ በርካቶች አስተያየታቸውን ሰጥተዋል። የጭልጋን ህዝብ ሲፈልግ ሽፍታ እያደራጀ እንዲያም ሲል በፋኖ እያስገደለና እያዘረፈ እያደቀቀው ያለው የጭልጋ ወረዳ ተላላኪ ካድሬ ላይ አስተማሪ እርምጃ ካልተወሰደበት ከዚህ የከፋ ችግር መፍጠሩ አይቀርም ተብሏል። በሚሊሻነት አይከል ላይ የተጠረነፉት የቅማንት ገበሬዎች በአስቸኳይ ወደ የመንደራቸው በመመለስ ቀያቸውን መጠበቅ አለባቸው የሚሉ ወገኖች ከወረዳው ካድሬ ጎን መሰለፍ በቅማንት ጥያቄ ላይ ክህደት መፈጸም ነው ብለዋል። የትግራይ ኃይሎች የክልሉን ጊዜያዊ አስተዳደር ጽሕፈት ቤትና በክልሉ መንግስት የሚተዳደሩ ሚዲያዎችን መቆጣጠራቸው ተሰማሙ። ከትላንት ምሽት ጀምሮ ደሞዝ አልተከፈለንም በሚል በክልሉ ጊዜያዊ አስተዳደር ጽሕፈት ቤት ዙሪያ እንቅስቃሴ ጀምሮ የነበሩት የትግራይ ኃይሎች ዛሬ ጊዜያዊ አስተዳደሩን ቢሮ ጨምሮ በርካታ ሚዲያዎችን መቆጣጠራቸው ታውቋል። ከጊዜያዊ አስተዳደሩ ጽሕፈት ቤት በተጨማሪ የመቀሌ ኤፍኤምን፣ ድምፀ ወያኔንና ትግራይ ቴሌቪዥንን መያዛቸውንና የሚዲያዎችን ስራ አስኪያጆች ጨምሮ ሰራተኞችን ከስራ ቦታቸው ማባረራቸው ታውቋል። ከትላንት ምሽት ጀምሮ በታጣቂዎች እንቅስቃሴ ምክንያት ህዝቡ ውስጥ ከፍተኛ ጭንቀት ተፈጥሮ እንደነበር የነገሩን የመረጃ ምንጮቻችን፣ ታጣቂዎቹ ግን የክልሉን ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደን ጨምሮ ትልልቅ ባለስልጣናት ጋር መነጋገር እንፈልጋለን ከማለት ውጭም እስከ ቅርብ ሰዓት ድረስ ምንም አይነት ለህዝቡ ስጋት የሚፈጥር እንቅስቃሴ እንዳላደረጉ ገልጸዋል። የጊዜያዊ አስተዳደሩን ጽሕፈት ቤት ጨምሮ የክልሉን ሚዲያዎች ከበባ ውስጥ አስገብተው የተቆጣጠሩት የትግራይ ኃይሎች ወደ ተቋሙ የሚገቡና የሚወጡ ሰራተኞችን ሲከለክሉ እንደነበረ የዓይን እማኞች ተናግረዋል። ትላንት ምሽት የአመፅ እንቅስቃሴውን የጀመረው አርሚ 22 በሚል የተሰየመው ኃይል ሲሆን ጊዜያዊ አስተዳደሩም ጥያቄያቸውን ተቀብሎ ደሞዛቸው መክፈል እንደጀመረና ዛሬ ጧት ደግሞ አርሚ 31 ወደ ጊዜያዊ አስተዳደሩ ጽሕፈት ቤትና የክልሉ ሚዲያዎች ዘልቆ በመግባት መቆጣጠር እንደጀመረ ተሰምቷል። ከነፍስ ወከፍ እስከ ቡድን መሳሪያ የታጠቁት የአርሚ 31 አባላት የጊዜያዊ አስተዳደሩን ጽሕፈት ቤት በከበቡበት ወቅት የትራንስፖርት እንቅስቃሴ ተስተጓጉሎ እንደነበርና ችግሩን ለማብረድ የሰራዊቱን አመራሮች ለማማከር ቢሞከርም ከፍተኛ ባለስልጣናት ካልሆኑ ማናገር አንፈልግም ሲሉ እንደነበረም ተገልጿል። ይህን ጉዳይ የተመለከቱ አንዳንድ አስተያየት ሰጪዎች በበኩላቸው ከሰሞኑ የፌዴራሉ መንግስት በጀት አዘጋጅቶብናል በሚል ሲከስ የነበረው የትግራይ ጊዜያዊ አስተዳደር ሆን ብሎ እንዲህ አይነት ወከባ በመፍጠር በጀቱ እንዲለቀቅለት ለማድረግ እየሞከረ ይሆናል ሲሉ ጥርጣሬያቸውን ገልጸዋል። በሌላ በኩል ደግሞ ታጣቂዎቹ ደሞዝ አልተከፈለንም በሚል ከጊዜያዊ አስተዳደሩ ጽሕፈት ቤት እስከ ክልሉ ሚዲያዎች ያሉ ተቋማትን መያዝ ይጀምሩ እንጂ የታጣቂዎቹ ወታደራዊ እንቅስቃሴ ፍላጎትና ዓላማ በግልጽ አልታወቀም ይላሉ። በዚህ ጉዳይ በታጣቂዎቹ ጽሕፈት ቤቱ የተያዘበት የክልሉ ጊዜያዊ አስተዳደርም ሆነ ሌሎች ጉዳዩ የሚመለከታቸው አካላት ዜና እስከተጠናቀረበት ሰዓት ድረስ ያሉት ነገር የለም። አንዳንድ የክልሉ ባለስልጣናትም የእጅ ስልካቸውን ጨምሮ ሌሎች አድራሻዎቻቸውን ዘግተው መጥፋታቸው እየተነገረ ይገኛል። ከአንዱ የፋኖ ቡድን ጋር መደራደሩን የአማራ ብልጽግና ገለጸም። ስምምነቱ የተፈጸመው በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ማስረሻ ሰጤ መካከል መሆኑን የአማራ ሚዲያ ኮርፖሬሽን ዘግቧል። ማስረሻ ሰጤ የተባለው ግለሰብ የወከለው የአማራ ፋኖ ህዝባዊ ድርጅት የተቋቋመውና የሚመራው በእስክንድር ነጋ ሲሆን ከሰሞኑም እስክንድር ነጋና ማስረሻ ሰጤ የአማራ ትግል በጠላት በመጠለፉ ምክንያት ከመንግስት ጋር ለመደራደር ዝግጁ መሆናቸውን ሲናገሩ ነበር። የአማራ ልሂቃን እንዳሸን ከፈለፈሉት የፋኖ ቡድን አንዱ የሆነው አፋብኃ ውስጥ ለውስጥ ከመንግስት ጋር ሲነጋገር ከቆየ በኋላም በቅርቡ መሪዎችን ጨምሮ በርካታ አባላቱ ለመንግስት እጃቸውን እንደሰጡ ሲነገር የሰነበተ ሲሆን ዛሬ ደግሞ በአፍሪካ ህብረትና በኢጋድ አማካኝነት ከክልሉ መንግስት ጋር መደራደሩን በመግለጽ ሌላው ቡድን እጁን እንዲሰጥ እየተቀሰቀሰ ይገኛል። በአቶ አረጋ ከበደና በአፋብኃው ተወካይ ማስረሻ ሰጤ መካከል ስምምነት መደረጉ ይገለጽ እንጂ ሁለቱ ግለሰቦች በምን ቅድመ ሁኔታ እንደተስማሙ የተባለ ነገር የለም። አፋብኃ የተባለውን የፋኖ ቡድን በውይይት ለማስገባት መስማማቱን የገለጸው የክልሉ መንግስት በሌላ በኩል ደግሞ በየሰፈሩ ታጥቀው ፋኖ ነን የሚሉ ትናንሽ ቡድኖችን በሃይማኖት አባቶችና የሀገር ሽማግሌዎች አማካኝነት እያስገባ ይገኛል። በተለይም በጎንደር ቀጠና የአማራ ፋኖ ነኝ ሲል የነበረው ታጣቂ አብዛኛው በግሉ ጭምር መጀመሪያ እንዲሸፍት ካደረጉት ባለስልጣናት ጋር በመነጋገር እጁን እየሰጠ ቀጥሏል። ከውስጥ የሚወጡ መረጃዎች እንደሚያሳዩት ከሆነ ደግሞ ክልሉ ስልጣን ለሚሹ ፋኖች ስልጣን፣ የከተማ መሬትና የሥራ ማስጀመሪያ ካፒታል ለመስጠትና ፍላጎት ያላቸውን ደግሞ ወደ አማራ አድማ ብተና ለማስገባት ጥረት እያደረገ መሆኑ ታውቋል። ተጸጽተናል በሚል ለመንግስት እጃቸውን የሚሰጡት ታጣቂዎቹ ፋኖ ከህወሓትና እንደ ሻዕቢያ ካሉ የውጭ ጠላቶች ጋር አብረው እየሰራ እንደሆነና የአማራን ህዝብ ችግር ውስጥ እየከተተው መሆኑን እየተናገሩ ሲሆን ብልጽግና ሜን ክፍተት በመጠቀም እጅ የሰጠውን ታጣቂ ወደ ራሱ አስገብቶ ጠላቴ በሚላቸው ኃይሎች ላይ ጦርነት ለመክፈት ስራ እየሰራ ነው በሚል እየተነገረ ይገኛል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ